እንደምን አደራችሁ? እግዚአብሔር ይመስገን። እንደምን አላችሁ? እግዚአብሔር ይመስገን። እንደምን ሰነበታችሁ? እግዚአብሔር ይመስገን። እግዚአብሔር የተመሰገነ ይሁን። አሜን። መዘምራን እግዚአብሔር ይባርካችሁ። ግሩም መዝሙራችሁ እግዚአብሔር ይመስገን። ከእናንተ ጋር እንዲሆን ይህን እድል ስለሰጣችሁኝ አመሰግናለሁ። እግዚአብሔር ይባርካችሁ። ዶክተር ሂካና እንግዲህ ቤተክርስቲያን ቦርድ እግዚአብሔር ይባርካችሁ ለማለት እወዳለሁ። አይ ቲንክ እሱ እንዳለው 2 or 3 ዓመት ይሆናል እኔ አልመጣም ብዬ ይሁን ወይስ እናንተ ሳትጋብዛችሁን ቀርቶ ይሁን አናውቅም። እንግዲህ እኔም ራሴን ልጠይቅ፣ እናንተም ራሳችሁን ጠይቁ። እሱ ያለውን ቃል ብለሃል ብሎ የምናገረውን ቃል እኔ አላስታውሰውም። በእርግጥ ያው ቤቱ ሊወድቅ ደርሷል ያለ የሆነ ነገር እኔ እንግዲህ ተናገር እናንተ ያረሳችሁ እንኳን እግዚአብሔር ረዳችሁ። አሜን። ቅድም እንደተናገረው ለመቀበል ከፈለግን መስጠት አይደል እንዴ? መጽሐፉ ምን ያለ ተቀበሉ ይሰጣችኋል፣ ተቀበሉ ይሰጣችኋል፣ ስጡ ይሰጣችኋል። እኛ ከእያንዳንዱ አድቬንቲስት ነን ከሆኑት አማኞች ሁሉ ድጋፍ እንዲጠይቁ እንዲያደርጉ እየጠየቅን ነው። ብንጠይቅም ደግሞ በምንችለው ሁሉ እንሰጣለን። እኛ እኮ እዚህ ትልቅ ፕሮጀክት አለን ብለን ያንን ወደኋላ የምንልበት የለም። ምክንያቱም መጽሐፉ ምንድን ነው የምለው? የመጽሐፉን ፎርሙላ ነው የምንከተለው። ስጡ ምን ይደረግላችኋል? ይሰጣችኋል። ስለዚህ እንኳን እግዚአብሔር ረዳችሁ። እንደው ትንሽ ባጠራቀምናት ብሎ እንዲህ አነስ አድርጎ ሲናገር ገርሞኝ ይህን የሚመስል ትልቅ ህንፃ እየሰራችሁ ይህ በእውነት በጣም ጥቂት በሆኑ አባሎች ይህን በመስራታችሁ በጣም የሚያስደንቅ ነው። እግዚአብሔር ይባርካችሁ። እንግዲህ ወደ እኛ ህንፃ የማይመጣውን ገንዘብ ሰጪዎች ሁል ጊዜ ወደሚፈልጉት ነው፣ ተቀባዮች ወደሚፈልጉት ሳይሆን ሰጪዎች ወደሚፈልጉት ነው ገንዘብ የሚሰጠውና ወደ እኛ ህንፃ የማይመጣው ነገር ካለ ወደ እናንተ ህንፃ እንዲመጣ ለማድረግ እንሞክራለን። ስለዚህ ምንም ሀሳብ አይግባችሁ፣ በዛ ብቻ ጸልዩ። እግዚአብሔር ነፋስ የለም ዳመናም የለም፣ እግዚአብሔር ግን ዝናብን ማምጣት ይችላል። ስለዚህ በምድር ውስጥ ያለው ሀብት ሁሉ የእግዚአብሔር ነው። እኔ የእግዚአብሔር ሀብት በአድቬንቲስቶች ኪስ ያለ ብቻ ነው ብዬ አይደለም። መዝሙረ ዳዊት ምዕራፍ 24 ላይ እንደምናገረው በሺህ ተራሮች ያሉት እንስሳት እንዲሁም በምድር እምብርት ውስጥ ያለው ማዕድናት በሰው ኪስ ውስጥ ያለው ገንዘብ ሁሉ የማን ነው? የእግዚአብሔር ነው። እግዚአብሔር ወደ ፈለገው ዳይቨርት እንዲያደርግ እንደ ልክ ለእናንተም ለእኛም ጸልዩ። እግዚአብሔር ያንን ነገር ደግሞ ያደርገዋል። ምንም ጥያቄ አይደለም። እግዚአብሔር ይመስገን። ሌላው እንግዲህ ምናልባት አንዳንዶች ያልተወለዳችሁ ልትኖሩ ትችላላችሁ። እኔ ዲስትሪክት ፓስተር ሆኜ በዚህ አካባቢ ሰርቻለሁ። እዚህ በአዳማ ጀምሮ ይህንን የእናንተንም አካባቢ ሲሰራ ቆይቻለሁ እና ቢሾፍቱን አውቃለሁ እና እዚህ ትምህርት ቤትም ሲጀመር ቀርፌም ሌሎችም እንቅስቃሴዎች በትንሹም ቢሆን ቦታ አለኝ ብዬ አስባለሁ እና እንግዲህ ብቸኛ ቤተክርስቲያን እቺ ቤተክርስቲያን አስታውሳለሁ። ሲስተር ማን ይባላሉ እዚህ ከተማ ውስጥ? ሲስተር ማን ናቸው? እና ከእሳቸው ቤት እኛ ለኤስፐራንስ ገና ስራ ጀማሪዎች ሆነን ስንሰራ ከእሳቸው ቤት ፕሮግራም ስናደርግ የነበረ ከዛ እየመጣ እናገለግላለን። ዛሬ እንግዲህ 5 ቤተክርስቲያን ሲባል ሰምቻለሁ። እግዚአብሔር ይመስገን። ይሄ በጣም ስሎ በጣም ለእኛ እንደ አድቬንቲስት እናንተ ብቻ አይደለም፣ አጠቃላይ ትንሽ በወንጌል ስራ ላይ ፈጣኖች አይደለም፣ ስሎ በጣም ዘገም እያለን እና ብዙ መስራት ይቻላል። እግዚአብሔር ደግሞ ማንም ሊቋቋመው የማይችል አስደናቂ የሆነ እውነት ሰጥቶናል።
ዓለም ሁሉ የሚደነቅበት እውነት ማንም በፊት መቆም የማይችል እውነት እግዚአብሔር ሰጥቶናልና ያንን ይዘን ምድሪቱን መውረድ ምድሪቱን በእግዚአብሔር የቃል ክብር መሙላት ሲገባ ብዙ ድክመት በሁላችን በአድቬንቲስቶች ይታያል። እንግዲህ በደንብ መስራት ይጠበቅብናል ብዬ አስባለሁ። ይህንን ግሩም ህንፃ ስንሰራ ያንንም ግሩም ህንፃ ደግሞ የሚያስውቡ በክርስቶስ የተወያጁ ነፍሳት ያስፈልጋል። ስለዚህ እያንዳንዱ ነፍስ ዓለማዊ ጓደኛ የሌለው ሰው አለ። እዚህ ውስጥ አድቬንቲስት ያልሆነ ጓደኛ የሌለው ሰው አለ? የለም አላችሁ። ተማሪዎች በትምህርት ቤት፣ ሰራተኞች በስራ፣ ነጋዴውን በንግድ ቦታ፣ የትኛውም ቦታ ጓደኞች አሉ። ምንም አለ። ስለዚህ በእነዛ ሰዎች እያንዳንዳችን መስራት ይጠበቅብናል። ምናልባት አምስቱም ቸርች ተባብሮ የወንጌል ጥረት ማድረግ የምትፈልጉ ከሆነ ጊዜ እስኬጁል አድርጋችሁ እኔ መጥቼ ማገልገል እችላለሁ። ከእናንተ ምንም ወጪ ሳልጠብቅ ማለት ነው። እና ከፈለጋችሁ አስቡበት። ግን የወንጌል ጥረቱ ብቻ ብዙ ውጤት ላመጣ ይችላል። ግን በእያንዳንዳችን በግል በምናደርገው ብዙ ስኬት ማምጣት እንችላለን እና በዛ ላይ ተግታችሁ እንድትሰሩ ይህንንም እንድታስቡበት ለመንገድን ነግራችሁ እፈልጋለሁ። በመንፈሳዊ ሕይወት ድል መቀዳጀት ከፈለጋችሁ ሁል ጊዜ በመንፈሳዊ ነገር ራሳችሁን ቢዚ አድርጉ። በክርስቲያን አገልግሎት በሚለው መጽሐፍ በእንግሊዝኛው ክርስቲያን ሰርቪስ በሚለው የሌጋይት መጽሐፍ ላይ አንድ ቦታ ተብሎ ተጽፏል። በእንግሊዝኛ ነው ማውቀው። to resist evil is best gained through aggressive service ነው። to resist evil is best gained through aggressive service ኃጢአትን ወይም ደግሞ ክፉን ነገር መቋቋም የምንችለው የተሻለ መቋቋም የምንችለው አግሬሲቭ ሰርቪስ ማለት ያልተቋረጠ ምን በመስጠት አገልግሎት በመስጠት። አገልግሎት ደግሞ ቤተክርስቲያን ውስጥ ነው ወይም እንደኔ ወደፊት መጣችሁ መስበክ ብቻ አይደለም። ከዛ ከአገልግሎት መካከል አንዱ ነው። ወይም እንደ ኳይሮች ወደፊት መጥተው ቸርች ውስጥ መዘመር ብቻ አይደለም። ከአገልግሎት ግን አንዱ ነው ቸርች ውስጥ መዘመር። አገልግሎት ማለት እግዚአብሔር የሰጠንን የወንጌል ተልእኮ ለሌሎች ማድረግ ነው። ሌሎችን ማገልገል፣ የወንጌልን እውነት ማድረስ ለሌሎች ሰዎች አካላዊ፣ መንፈሳዊ እና ሁለንተናዊ ፍላጎት አላቸው። ያንን ፍላጎታቸውን የሚያሟላ እግዚአብሔር ደግሞ ለእኔና ለእናንተ ሰጥቷልና ያንን ልናደርግ ልንሰጥ ያስፈልጋል። ያኔ በመንፈሳዊ ሕይወታችን ጠንካሮች እንሆናለን። ምክንያት ፈልገን ነው ማገልገል ያለብን እንጂ ምክንያት ፈልገን ከአገልግሎት ልንርቅ አያስፈልግም። ያለንበት ዘመን የታላቁ ተጋድሎ ስራ ወይም የታላቁ ተጋድሎ ትግል ሊያልቅ ወደ ተቃረበበት ዘመን ውስጥ ነው የምንገኘው። ምክንያቱም በእያንዳንዳችን ሕይወት ውስጥ ተጋድሏል። ትስማማላችሁ? በገላትያ ምዕራፍ 5 ቁጥር 17 ላይ ሄዳችሁ ስታነቡ ሥጋ በመንፈስ ላይ ምን ያደርጋል? ውጊያ ያካሂዳል። በሥጋና በመንፈስ ሁለቱም ነገር በእኛ ውስጥ አለ። የሥጋ ፍላጎትም አለን፣ የመንፈስም ፍላጎት አለን። ልክ ነን አለን። ስለዚህ ሥጋችን የሚፈልገው ነገር አለ፣ እንደገና መንፈስ ደግሞ የሚፈልገው ነገር አለ። ሁለቱ ይዋጋሉ። የእግዚአብሔርን ፈቃድ በእኛ ሕይወት የማይከናወንበት አንዱ ምክንያት የሥጋ ፍላጎት በመንፈስ ፍላጎት ላይ ሲያይን ከፍ በሚልበት ጊዜ ያን ሥጋዊ ነገር መንፈሳዊ ነገር ያሸንፍና እግዚአብሔር የማይደሰትበትን ነገር እናደርጋለን ማለት ነው። ስለዚህ በተጋድሎ ውስጥ ስላለን ይህ ተጋድሎ ደግሞ እጅግ ውስብስብ በሆነ ሁኔታ እየሰፋ እየመጣ ስለሆነ ባለድሎች ከኃጢአት በላይ በእግዚአብሔር እርዳታ መራመድ የምንችለው ኃይል የምናገኘው ሁሉ ጊዜ በአገልግሎት ውስጥ ራሳችን ቢዚ ስናደርግ ቢዚ እንድናደርግ እግዚአብሔር ይፈልጋል። አእምሮአችን
በመንፈሳዊ ነገር ኦኩፓይድ ሲሆን ወይም ሲያዝ ለምድራዊና ወይም እግዚአብሔር ለማይደሰትበት ስጋዊ ነገር ቦታ አይኖረውም ማለት ነው። ለመንፈሳዊ ነገር ብዙ ቦታ ትኩረት የማንሰጥ ከሆነ አእምሮአችን በስጋዊ ነገር ቁጥጥር ስር ይሆናል። ያኔ እኛም የማንደሰትበት የማንባረክበት እግዚአብሔር የማይከብርበት ሌሎችን በረከት የማያገኙበት ሕይወትን ልንመራ እንችላለን እና የእግዚአብሔርን ስራ በደንብ ተግተን ልንሰራ እጅግ በጣም ያስፈልጋል። ወደ መልእክት ያለ ከዚህ በኋላ ነው እስካሁን ያለኝ ምክር ነው የለገስኩ ያለሁት ለእናንተም ለኔ። እዚህ ላይ ጥቅሱ ይነበባል አይደል? በዚያን ጊዜ ኢየሱስ ለደቀ መዛሙርቱ እንዲህ አለ፣ እኔን መከተል የሚወድ ቢኖር ምን ያድርግ? ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ ብሎ ተናገረ። ነፍሱን ሊያድን የሚወድ ሁሉ ያጠፋታል፣ ስለ እኔ ግን ነፍሱን የሚያጠፋ ሁሉ ምን ያደርጋል? ያገኛታል። ሰው ዓለሙን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል? ወይስ ሰው ስለ ነፍሱ ቤዛ ምን ይሰጣል? የሰው ልጅ ከመላእክቱ ጋር ከአባቱ ክብር ይመጣ ዘንድ አለውና ያን ጊዜ ለሁሉም እንደ ስራው ምን ያደርጋል? ያስረክበዋል ይላል። እና እንግዲህ ጥቅሳችን ታስታውሳለን። አስቀድማችሁ የእግዚአብሔርን መንግስት ጽድቁን ምን አድርጉ? ፈልጉ። አስቀድማችሁ ቅድሚያ ዘፍጥረት ምዕራፍ 1 ቁጥር 1 ምንድን ነው? በመጀመሪያ እግዚአብሔር ይላል አይደል? እስቲ ጽሑፉ ሲጀምር በመጀመሪያ እግዚአብሔር። ወገኖቼ እግዚአብሔር በሕይወታችን የመጀመሪያ ነው። ሁለተኛ ደረጃ ልንሰጠው አይገባም። እግዚአብሔር በመጀመሪያ የሕይወታችን የሁለንተናዊ ነገራችን እግዚአብሔር ይሁን። እግዚአብሔርን ደግሞ ይርዳል። እግዚአብሔር የመጀመሪያ ሲሆን በሕይወታችን ውስጥ ትልቅ ደስታ፣ ትልቅ በረከት፣ ትልቅ ስኬት፣ መንፈሳዊ ስጋዊ ስኬቶች አሉ። ስለዚህ ክርስቶስ ምን ብሎ ተናገረ? ቅድም እንዳነበብነው ለደቀ መዛሙርቱ እሱ የነገራቸው ሀሳቦች አሉ። ምንድነው ያለው? መልሰን እናንብበው። በዚያን ጊዜ ኢየሱስ ለደቀ መዛሙርቱ እንዲህ አለ፣ እኔን መከተል የሚወድ ቢኖር ራሱ ምን ያድርግ? ይካድ። እግዚአብሔር ይርዳል። ራስን መካድ ማለት እኛ እንደምናስበው ወይም ይህ ቃል እንደሚያስቀምጠው አይደለም። ራስን መካድ ማለት መናኝ መሆን፣ ምግብ አለመብላት፣ ልክ ውጭ ላይ እንደምናያቸው እንደምንሰማው አይነት ነገር ማለት አይደለም። ነገር ግን ራስን መካድ ምን ማለት እንደሆነ አብረን እንመለከታለን። ጌታ ግን በክብር በአንድ ቀን ይመጣል። በምድር በሚመጣበት ጊዜ ማግኘት የሚፈልገው ራሳቸው ምን ያደረጉ ሰዎች ናቸው? ራሳቸውን የካዱ። መልእክታችን ርዕስ ራስን መካድ። ራስን መካድ ወይም ራስን መካድ ለመስበክም ሆነ ለመለማመድ እጅግ በጣም ቀላል ነው። ራስን መካድ መስበክም ሆነ መለማመድ ቀላል አይደለም፣ አስቸጋሪ ነው። ግን የማይቻል ነው። አስቸጋሪና የማይቻል ሁለቱ ቃል ተመሳሳይ ናቸው አይደሉም። አስቸጋሪ ወይም ከባድ የምንለው ነገር የማይቻል ማለት አይደለም። ነገር ግን እንዲሁ ቀላል በዋዛ የሚደረግ ነገር አይደለም። ስለዚህ ራስን መካድ የምለው መልእክት ለእናንተ ሲሰብክ ለራሴን እየሰበኩ ነው። ነገር ግን ይህ ካልተሰበከና ካልተኖረ ምን ካልተሰበከ ራስን መካድ የሚለው መልእክት ካልተሰበከና ራስን የመካድ ሕይወት ካልኖረን ምን እንሆናለን? ስጋዊ እንጂ መንፈሳዊ መሆን አንችልም። መንፈሳዊያን እነማን ናቸው? ራሳቸውን የካዱ ሰዎች ናቸው። ራስን መካድ
መንፈሳዊያን እንድንሆን ነው እግዚአብሔር የሚፈልገው እንጂ ሃይማኖተኛ እንድንሆን አይደለም። ሃይማኖተኛ ወይም ፎርማሊዝም ስርዓታዊነት ብቻ እንድንሆን አይደለም እግዚአብሔር የሚፈልገው። ስርዓትን መጠበቅ አስፈላጊ ነው። ስርዓታዊ ብቻ ግን እንድንሆን እግዚአብሔር አይፈልግም። መንፈሳዊ መሆን ያስፈልጋል። ስለዚህ መንፈሳዊ ለመሆን ራስን መካድ እጅግ ነበረው። አራቤው ምንድን ነው? መራብ ፍላጎት አይደለም እንዴ? አካላዊ ፍላጎት አይደለም? አልጠማውም፣ ጠምቶታል። አለቀሰ፣ አልቅሷል። ብዙ መከራ ውስጥ ደም እስኪያልበው ድረስ ለእሱም ስጋዊ ፍላጎት ነበረው። ነገር ግን የስጋውን ፍላጎት ምን አላደረገም? አልሰጠም። የራሱን ፈቃድ ሳይሆን እኔ የመጣሁት የማንን ፈቃድ ላደርግ ነው ያለ? የአባቴን ፈቃድ ላደርግ መጣሁ እንጂ የኔን ፈቃድ ለማድረግ አልመጣሁም ብሎ ተናገረ። ስለዚህ እያንዳንዱ ቀናት ለጌታችን ራሱን የሚክድበት ጊዜ ነበር። ምን ማለት ነው? ራስን መካድ ማለት ምን ማለት ነው? ራስን መካድ ማለት ከግል ፍላጎቶች፣ የግል ፍላጎት አላችሁ? አሁንም አለኝ፣ እናንተም አላችሁ። ከግል ፍላጎቶች፣ ምኞቶች እና ምቾት፣ ፍላጎት፣ ምኞት፣ ምቾት፣ እነዚህ ሁሉ እንፈልጋለን። ከግል ፍላጎቶች፣ ምኞቶች፣ ምቾቶች ይልቅ የእግዚአብሔርን ፈቃድ ምን ማድረግ ነው? ማስቀደም። የራስ ወዳድነትን ዝንባሌን መቆጣጠርና በክርስቶስ ትምህርት ምን ማድረግ ነው? መኖር ማለት ነው። ራስን መካድ፣ ራስን ሁለተኛ ደረጃ ማድረግ ነው። ምንድነው ያነበብነው? ማቴዎስ 6:33 አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ሌላ ሁሉ ይሆናል ይጨመራችሁ። ይሄንን እግዚአብሔርን ማስቀደም፣ እግዚአብሔር የመጀመሪያ። የእግዚአብሔር መንግሥት ሁለት መንግስት አለ። የጸጋ መንግስት አለ፣ የክብር መንግስት አለ። አሁን ያለው የጸጋ መንግስት ነው። የክብር መንግስት ንጉሱ ሲመጣ ነው የሚሆነው። ክርስቶስ በዚህ ምድር የሚገዛው ህዝብ አለው የለም? አለው። ቤተ ክርስቲያን የክርስቶስ ወኪል ነው። ቤተ ክርስቲያን ስንል ደግሞ ህንፃ አይደለም፣ የምንገነባ አይደለም። እሱ ቤተ ጸሎት ነው። እኔና እናንተ እግዚአብሔርን የምናመልክበት ስፍራ ነው። ህዝቡ ግን በእግዚአብሔር የሚተዳደር የእግዚአብሔር የጸጋ መንግስት ነው። ክርስቶስ ብቻ የሚገዛ በእኔና በእናንተ ላይ ማንም ስልጣን የለውም። ክርስቶስ ብቻ ነው ስልጣን ያለው። እግዚአብሔር ይመስገን። ኢየሱስ ጌታ ነው ትላላችሁ እናንተ ወይስ የሚሉትን ብቻ ነው የምትሰሙት? ብዙ ጊዜ አንልም አይደለም? ግን ኢየሱስ ጌታ ነው ጌታ አይደለም? ጌታ ነው። በአፍ ቀላል ነው፣ ግን በስንቶቻችን ላይ ነግሷል። ኢየሱስ ከነገሰብን እኛ የሱ ግዛት ከሆነ በሱ የጸጋ መንግስት ውስጥ ነው። የክብር መንግስት ደግሞ እሱ በክብር ከሰማይ በሚመጣበት ጊዜ ይቺን የጸጋ መንግስት ለመውሰድ ሲመጣ ወይም ህዝቡን ለመውሰድ ሲመጣ የክብር መንግስት ይቋቋማል ማለት። ስለዚህ የእናንተ ዛሬ ስራችን የጸጋ መንግስቱን ምን ማድረግ ነው? ማስፋፋት። እግዚአብሔርን የሚያመልክ በእግዚአብሔርን በመታዘዝ የሚኖር ይህ የጸጋ መንግስትን ማስፋፋት ነው። ስለዚህ ይህንን የጸጋ መንግስት ለማስፋፋት የግል ፍላጎቶቻችንን፣ ምኞቶቻችንና ምቾቶቻችንን ተወት አድርገን የራስ ወዳድነት ፍላጎታችንን በመቆጣጠር በክርስቶስ ትምህርት መሄድ ማለት ነው። ይሄ ነው ራስን መካድ። ይሄ ደግሞ ሲሆን ምን እንሆናለን? መንፈሳዊያን እንሆናለን። ይህ በማድረጋችን አንዳች ነገር አይጎልብን። ይልቁንም የሚጎልብን የክርስቶስን ፈቃድ ግን የራሳችን ፈቃድ ስናስቀድም ብዙ ነገሮች ይጎልብናል። ሁሉን ወስዴ ጌታን ስጠኝ፣ ያለኝ ነገር ሁሉ ውሰድና ጌታን ስጠኝ ብለን አይደል ዘመርነው? ጌታን ካገኘ የሚጎልብን ነገር አለ? ከእሱ እጅ የምናጣው ነገር አለ? ለእኛ የሚያስፈልገን ሁሉ
በሱ እጅ ውስጥ አለ። ለእኛ የሚያስፈልገንን ከእኛ የተሻለ እግዚአብሔር ያውቃል። ለእኛ የሚያስፈልገን እኛ የምናውቅ መስለናል። ስለ እኔ ምን አገባ፣ ስለ እኔ ምን አገባሽ እንባባላለን። አሲፍ ስለ ራሳችን እኛ የተሻለ እንደምናውቅ ሰው ራሱን የሚያጠፋ ነገር ነው ብዙ ጊዜ የምናገባው። ለእኛ የተሻለውን የሚያውቅ እግዚአብሔር ብቻ ነው። ስለዚህ ራስ ወዳድነትን የመንፈሳዊ ሕይወት ጠንቅ ነገር ቢኖር ራስ ወዳድነት ተመልከቱ። በአባባል እንኳን ሰዎች ሲናገሩ ለራስ ቆርሱ አሳንሱ ይባላል አይደል? ፕራክቲካል ነው ሰው ለራሱ። ይህ ደግሞ በሰይጣን አማካይነት በሉሲፌር አማካይነት በሰዎች ልጆች አእምሮ ላይ የተዘራ ዘር ነው። በወንጌል ዘር መምቀል አለበት ወይም ተነቅሎ መወገድ አለበት። ያኔ ራሱ ወዳጅነት ሲነቀል መንፈሳዊነት ይሰፍናል። እርካታ አለ፣ ሰላም አለ፣ ደስታ አለ፣ በረከት አለ። ራስ ወዳጅነት ከኛ ህይወት ሲወገድ፣ ስለዚህ ራስን መካድ ማለት የራስን ፍላጎት፣ የራስን ምኞት፣ የራስን ምቾት በተውና የራስን ወዳጅነትን በመቆጣጠር የክርስቶስን ትምህርት ስንከተል በምድራዊ ህይወታችን በረከት፣ በዘላለማዊ ህይወታችን ዝግጅት ይሆናል ማለት ነው። ኢየሱስ ራሱን ይካድ መስቀሉንም ይሸከም ሲል መከራ ቢያጋጥምም ፈቃድን ለእግዚአብሔር አሳልፎ መስጠትና እርሱን በመከተል እርሱን መከተል ማለቱ ነው። ይህ ደግሞ በአንድ ጊዜ የሚከናወን ነገር ሳይሆን በየዕለቱ የሚከናወን ነው። እንግዲህ መስቀልን መሸከም ሊከተለኝ የሚወድ በሙሉ ምኑን ይሸከም? መስቀልን ነው መስቀሉን ችግሩን የሚያጋጥመውን ችግር ክርስቶስ መከተል ብዙ ችግር አለ። አልጋ በአልጋ አይደለም። ነገር ግን በዛ ውስጥ በረከት አለ፣ በዛ ውስጥ ድል አለ። ለምን? ክርስቶስ ከኛ ጋር ስለሚሆን ማለት ነው። ስለዚህ እኔም መከተል የሚወድ መስቀሉን ተሸክሞ ይከተል። ችግሮቹን የሚገጥሙትን በሕይወት ውስጥ የሚገጥሙትን ማናቸውንም ነገር ተሸክመን ወይም ተቀብለን ወደፊት ቤተ ክርስቲያን ስንመቸን የምንሄድ፣ ስናኮርፍ የምንቀር፣ ከፓስተሮቹ ጋር ግጭት ከተፈጠረ እንደውም ማስደስቱን ከሆኑ ክርስቶስን የምናገለግለውና የምናመልከው ከእሱ የሚለየን ሞት ብቻ ነው። እስከ ሞት ድረስ ምን ይሁን ይላል? ታማኝ ይሁን ይላል አይደል? ጌታ ያንን ነው የሚፈልገው። ያኔ ነው ክርስቶስ በእኛ ደስ የሚሰኘው። ያኔ ነው ከጎናችን የሚቆመው። ያኔ ነው እኛን የሚጠቀመው። ያኔ ነው ምርኮ በምርኮ የሚያደርገን። መስቀሉን መሸከም ማለት መስቀል መከራን፣ መስዋዕትነትን፣ ተቃውሞን የሚያመለክት መስቀል ማለት የመደመር ምልክቱ ማንጠልጠል ማለት አይደለም። መስቀል መከራን፣ መስዋዕትነትን፣ ተቃውሞን፣ እነዚህ የመሳሰሉትን መከራዎችን ስለ ክርስቶስ የምናገኛቸው መከራዎችን የሚያገኙን መከራዎችን የሚያመለክት ነው። ለክርስቶስ ደግሞ መስቀል ማለት ስቅለት፣ መሰቀል፣ ተሰቀል። ያ የክርስቶስ መስቀል በዛ መከራ ውስጥ አለፈ። እስከ መስቀል ሞት ድረስ ምን ሆነ? የታዘዘ ሆነ። በዛ ምክንያት ሰይጣን ምን አደረገ? ድል አደረገ፣ አሸነፈ። እግዚአብሔር የተመሰገነ ይሁን። ሰይጣን ሊያሸንፈን አይችልም። በፍጹም ሊያሸንፈን አይችልም። እኛ ለስጋችን ካልተሸነፍን በቀር ስጋችን እኛን ካላሸነፈን በስተቀር ሰይጣን ከቶውኑ ሊያሸንፈን አይችልም። የተሸነፈ ጠላት ነው። ጌታ ምን አለ? አይዟችሁ እኔ ዓለምን ምን አድርጌአለሁ? አሸንፌአለሁ። መሪያችን እርሱ ዓለምን ያሸነፈ አምላክ ለሱ መስቀል ስቅለቱ ሲሆን ለኔና ለእናንተ ደግሞ መከራ፣ መስዋዕትነት፣ ራስን መካድ፣ የእግዚአብሔር ፈቃድ መከተል። ያለ መስዋዕትነት ይሄን ሰራችሁ። አሁንም መስዋዕትነት ካለ ትሰራላችሁ። ራስን ማሸነፍ ካለ እግዚአብሔር ይረዳችኋል። ይህንን ቤት
በአጭሩ ልጨርሱ ትችላላችሁ። ፈተናዎችና መከራዎችን ይወክላል ማለት ነው። ለእግዚአብሔር ፈቃድ ኢየሱስን መከተል ማለት ለእግዚአብሔር ፈቃድ በመታዘዝና የክርስቶስን አርአያነት በመከተል የሚገለጽ ሕይወት ነው። ኢየሱስን መከተል ሊከተል መድኃኒቴ የሚል መዝሙር አለ አይደል? ለእግዚአብሔር ፈቃድ በመታዘዝና የክርስቶስን አርአያነት መከተል ነው። ወይም በዛ ነው የሚገለጸው። የክርስቶስን ምሳሌነት ፈቃዱን እንከተላለን። ያ ሲሆን ክርስቶስን እንኖራለን። ያ ሲሆን ቃል ብቻ ሳይሆን ሕይወት ይሆነናል። ሕይወት ይሆነናል። ሕይወት በረከት ይሆነናል። ስለዚህ ክርስቶስን ስንከተል እንባረካለን ወገኖች። ኢየሱስን መከተል የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹም የሆነውን ነገር ምን እንደሆነ የፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። ሰዎች ወይ ዓለም ነው የምንመስለው ወይ ክርስቶስ ነው የምንመስለው። ሶስተኛ አካል አለ የለም። ሶስተኛ አካል ወይ ክርስቶስን ነው የምንመስለው ወይ ዓለም ነው የምንመስለው። ጌታ ግን የሚለው ምንድነው? በቃሉ አማካይነት የእግዚአብሔር ፈቃድ ይላል ሐዋርያው ጳውሎስ። እርሱ በጎና ደስ የሚያሰኝ ፍጹም የሆነ ነገር ምን እንደሆነ የፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ። ይህን ዓለምን አትምሰሉ። ዓለም እንዴት ነው የምንመስለው? በንግግራችን፣ በአለባበሳችን፣ በአመጋገባችን፣ በየትኛውም የሕይወታችን አካል ዓለምን መምሰል እንችላለን። እግዚአብሔር ረድቶን ከዛ ውጭ ደግሞ ክርስቶስን በመምሰል ራስን በመካድ በመንፈሳዊ ሕይወት ክርስቶስን ለዓለም ምን ማድረግ እንችላለን? ማንጸባረቅ እንችላለን። በዓለማችን ታላላቅ እግዚአብሔር የታወቀ የተጠቀመባቸው ሰዎች ብዙ ሰዎች አሉ። ትላልቅ ስራው የተሰጡ ሰዎች ራሳቸውን የካዱ ሰዎች ናቸው። በመጽሐፍ ቅዱሳችንም ታሪክ በእኛም ዘመን ለእግዚአብሔር ራሳቸውን ሰጥቶ የሚሰሩ ብዙ ሰዎች አሉ። እንደገና ደግሞ በዘመናት ሁሉ በታሪክ ስንመለከት ለእግዚአብሔር ራሳቸውን ሰጥቶ የሚሰሩ ብዙ ሰዎች አሉ። ይህ የእግዚአብሔር ፈቃድ እርሱ ደግሞ ምንድነው? እሱ መቀደሳችሁ ነው። ጳውሎስ ምንድነው ያለው? ለእግዚአብሔር ፈቃድ በመታዘዝና ክርስቶስን አርአያ በመከተል የሚገለጽ ሕይወት ነው። ኢየሱስን መከተል የእግዚአብሔር ፈቃድ እርሱ በጎና ደስ የሚያሰኝ ፍጹም የሆነውን ነገር ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። የእግዚአብሔር ፈቃድ እርሱ መቀደሳችን ቅድስና። የእግዚአብሔር ፈቃድ እያንዳንዱ ሰው ምን እንዲሆን ነው? እንዲቀደስ። ቅድስና፣ ጽድቅ በእምነት፣ ቅድስና በእምነት፣ ፍጽምና በእምነት። ቅድስና ማለት ነው። ቅዱስ ማለት የተለየ ማለት ቅዱስ እግዚአብሔር ምንድን ነው? ቅዱስ ነው። ለምን? ከአማልክት ሁሉ ምን አይነት አምላክ ነው? የተለየ አምላክ። የእግዚአብሔር ሕዝብ ምንድን ነው? ቅዱስ ነው። ለምን? ከሌላው ሕዝብ የተለየ ሕዝብ ነው። ዛሬ ሰንበት ትምህርታችንን የአስቴርን ታሪክ ስንማር ነበር። የአይሁድ ሕዝብና መርዶክዮስ በተከሰሱ ጊዜ ምን እንደተባሉ ታስታውሳላችሁ? ሐማ ምን ብሎ እንደከሰሰ በአገሪ ውስጥ አለ። በስርዓቱ በየትኛውም በአናኖሩ የተለየ ሕዝብ አለ። ነገ ለአንተ መንግስት አስጊ የሆነ ከእኛ ሕዝብ ጋር የማይመሳሰል እውነቱ ነው። የአይሁድ ሕዝብ በሚኖሩበት በዛ በምርኮ ምድር ውስጥ የተለየ አይነት ኑሮ ነው የሚኖሩት። ስለዚህ እነዚህ ሕዝብ ለአንተ አይበጅም እና ምን መሆን አለባቸው? መጥፋት አለባቸው። ሰንበት ትምህርታችን የሩትን ታሪክ ከደህንነት ጋር የአስቴርን ታሪክ ደግሞ ከመጨረሻ ዘመን ክስተት ጋር ነው አገናኝቶ አይደለ የተማርነው ሰንበት ትምህርቱን ዛሬ። ስለዚህ የአይሁድ ሕዝብ በሚኖርበት ሕዝብ የተለየ ነበር በዛን ዘመን ማለት ነው፣ በእነ መርዶክዮስና በእነ አስቴር ዘመን። ለዚህ ነው እግዚአብሔር በእነሱ ላይ የታወጀውን የሞት አዋጅ የቀለበሰው
እግዚአብሔር ይመስገን። ዛሬም በእያንዳንዳችን ሕይወት ላይ የሚመጣው ልንሸከመው የማንችል ልንቋቋመው የማንችል እግዚአብሔር ይቀለብሰዋል። አሜን። እግዚአብሔር ሕዝቡን የሚነካ የዓይኑን ብሌን የሚነካ ነው። እኛ ስለራሳችን እንደምናስበው አታስቡ። እግዚአብሔር በእኛ ላይ ዓይኑ ያማትራል፣ ይመለከታል፣ ያያል። ከትናንሾቹ ሕፃናት እስከ ትላልቁ እስከ አዛውንቱ ድረስ ለእያንዳንዳችን እግዚአብሔር ያስባል። ስለ እናንተ የማስበውን ሀሳብ እኔ አውቃለሁ አይደለ? ኤርምያስ ላይ የምናገረው እርሱ መልካምና በጎ እንጂ ክፉ አይደለም። ስለዚህ የእግዚአብሔር ፈቃድ የእግዚአብሔር ሕዝብ እንድንቀደስ ነው። ቅድስና የተለየ ደግሞ ማለት እሱ ነው። እግዚአብሔርን መታዘዝ። ቅድስና ማለት መታዘዝ ማለት መለየት ማለት ሌላው በማይታዘዝበት ጊዜ እግዚአብሔር ሕዝብ ለእግዚአብሔር እየታዘዘ የምኖር ያ ነው። መታዘዛችን ነው ለእግዚአብሔር እኛ ልዩ የሚያደርገን ቅዱስም የሚያደርገን ወይም የተለየን የሚያደርገን ፈቃድን ለማድረግ አይደለም እንጂ የላከኝን ፈቃድ ለማድረግ ከሰማይ የሚኖርን ያለው ወርጃለሁ። የኔ ቢዝነስ የኔ ስራ የራሴን ፈቃድ ለማድረግ ሳይሆን የማንን ፈቃድ ለማድረግ ነው? የአምላኬን ወይም የአባቴን ፈቃድ ለማድረግ ነው ጌታ ያለ። ክርስቶስ ይህን በሚልበት ጊዜ በምድር የወንጌልን ዘር መስራት በጀመረበት ጊዜ ያ የወንጌል ስራ ተሰርቶ አልቋል። ዛሬ በማን እጅ ነው ያለው? በእኔና በእናንተ። ስለዚህ መቀደስን ይፈልጋል። የእግዚአብሔር ፈቃድ እንድንቀደስ እንድንታዘዝ፣ ከዛም የእሱን ስራ እንድንሰራ ነው። ኢየሱስም ዳግመኛ ሰላም ለእናንተ ይሁን አብ እንደላከኝ እኔም ደግሞ ምን አደርጋለሁ? ልኬያችኋለሁ። የተላክን መልእክተኞች ነን እኔና እናንተ። እሱ በአብ ተላከ። አንዱን ልጁን አብ ወንጌላዊ ነው አደረገ። ሚሽነሪ መልእክተኛ ያደረገ አብ እንደላከኝ እኔ ደግሞ እናንተ ምን አደርጋለሁ? እልካችኋለሁ። ማቴዎስ ምዕራፍ 19 ለአንድ ታሪክ አለ። ቶሎ ብለን ያን ነበር። እነሆ አንድ ሰው ቀርቦ መምህር ሆይ የዘላለምን ሕይወት እንዳገኝ ምን መልካም ነገር ላድርግ አለው። ኢየሱስ ደግሞ እንዲመለስ እርሱም ስለ መልካም ነገር ለምን ትጠይቀኛለህ? መልካም የሆነ አንድ ነው። ወደ ሕይወት መግባት ብትወድ ግን ትእዛዙ ምን አድርግ? ጠብቅ አለው። እርሱም የትኞቹ ብሎ ጠየቀው። ኢየሱስ አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር፣ አባትና እናትን አክብር፣ ባልንጀራህን እንደ ራስህ ውደድ አለው። ጎበዙም ይህንማ ሁሉ ከሕፃንነቴ ጀምሬ ምን አድርጌአለሁ? ጠብቄአለሁ፣ ደግሞስ የሚጎድለኝ ምንድን ነው አለው። ኢየሱስም ፍጹም ብትወድ ሂድና ያለህን ሽጠህ ለድሆች ስጥ፣ መዝገብን በሰማያት ታገኛለህ፣ መጥተህ ምን አድርግ? ተከተለኝ አለው። ጎበዙም ይህንን ቃል በሰማ ጊዜ ብዙ ንብረት ነበረውና እያዘነ ሄደ። አያችሁ፣ በኢየሱስና በንብረት መካከል ያለህን ሽጥና ምን አድርግ? ተከተለኝ፣ ለድሆች ስጥ፣ ያኔ ዘላለም ሕይወትን ታገኛለህ። አዘነ። ለምንድን ነው ያዘነ? ይህ ሰው ሰማያዊ ሀብትን ለማግኘት ይፈልጋል ነው። ይህ ቢሆንማ ጥያቄ ባልጠየቀው ነበር። የዘላለም ሕይወት እናገኝ ዘንድ መልካም ነገር ምን ላድርግ አለ። ሕግጋቱን ነገራቸው። ይህን ማካ ሕፃንነቴ ጀምሬ እጠብቃለሁ። ምን የሚጎለኝ ነገር አለ? ኦኬ፣ ያለህን ምን አድርግ? ሽጥ፣ ራስን ካድ። ሰውየው ስርዓታዊነት ነው እንጂ ሁሉን ጠብቄያለሁ የሚለው ነገር እውነት ነው። ስርዓታዊነት፣ ራስን ያልካደ መንፈሳዊነት የሌለው ነገር ነበር። ነገር ግን ይፈልጋል፣ ሰማያዊ ነገር ይፈልጋል። ሰማያዊ ሀብት ማግኘት ይፈልግ ነበረ። ነገር ግን ሀብቱ የሚያስገኝለትን ጊዜያዊ ጥቅም ይፈልጋል። ሁለት እግር አለን ብለን ሁለት ዛፍ ላይ መውጣት እንችላለን? ሰውዬ ፈለገ ነው። ሰማያዊ ሀብትን ማግኘት ይፈልጋል። ምድራዊ
ጊዜያዊ የሚጠቅመውንም ሀብቱንም ሉዝ ማድረግ አይፈልግም። ጎበዙም ይህን ቃል በሰማ ጊዜ ብዙ ንብረት ነበረውና እያዘነ ይሄዳል። ለጊዜያዊ ጥቅም ሲባል ዘላለማዊ ማጣት የበለጠ የሚያሳዝን ነገር አለ በዚህ ምድር ላይ። አንድ ወቅት በአንድ ትልቅ አዳራሽ ውስጥ እጅግ ብዙ ሀብቱን ያከማቸ አንድ ሀብታም ሰው አለ ይባላል። በዛ አዳራሽ ውስጥ በምድር ያሉት ሀብቶች ሁሉ አይነቶች ሁሉ እዛ ውስጥ አሉ ይባላል። ወርቅ አለ፣ ብር ታስሮ በክምር አለ፣ ልብስ አለ፣ ምግብ አለ፣ ጫማ አለ፣ ለአዋቂዎች የሆነ ለሕፃናት የሚሆኑ አሻንጉሊቶች ሁሉ አሉ፣ የሚያማምሩ ነገሮች አሉ። ቁልፉ ግን የሚገኘው በዛ ባለ አዳራሹ ወይም ባለ ሀብቶች ብቻ ነው። እና አንድ ቀን ሀብታሙ ሰውዬ አንድ ሕፃን ወደ ራሱ ጠራና በዚህ አዳራሽ ውስጥ ገብተሽ ደስ የሚያሰኝሽን አንድ ነገር ብቻ ነው ይዘሽ የምትሄጂው። ሁለት መውሰድ አይቻልም። ወርቅና ብር በአንድ ላይ መውሰድ አይቻልም። ብር ከሆነ ጨርሳም ይዛ መሄድ አትችልም። የፈለግሽው ነገር የምትችሉ ዘ ወርቅ ከሆነ የፈለግሽው ነገር ይዘሽልኝ፣ ልብስ ከሆነ የፈለግሽ ጫማም፣ ሌላም ነገር ግን አንድ አይነት ነገር፣ ሁለት አይነት ነገር። ይሄ ሀብታሙ ሰውዬ ስንት ነገር ነው ይዞ መሄድ ፈለገ? ሰማያዊው፣ ምድራዊው። ይሄ በሀብታም ሰውዬ ለዚህች ሕፃን ምንድነው ሁለት ነገር ይዞ መውጣት አይፈቀድም። አንድ ነገር የፈለግሽው ላኪም ሰች። ከዛ ቁልፉን ከፈተ። ግቢ የፈለግሽው መርጠሽ እስክትወጪ እዚህ ጠብቀሻል። ሁለት ይዤ የምትወጪ ከሆነ ሁለቱን ታጣ፣ አንድ ብቻ መርጠሽ። ከዛ ገባች። አየች። ሁሉም አይኗን ሳበ። መጨረሻ ላይ ግን በጣም አይኗን የሳበ ነገር ነበር። ምን እንደሆነ ታውቃላችሁ? ምን ነበረ? አሻንጉሊት ይዛ መጣች። ወርቅ ተከምሮ ባለበት፣ ብር ተከምሮ ባለበት፣ ስንት ነገር ተከምሮ ባለበት ደስ ያሰኛት እሷ ምን ነበረ? አሻንጉሊት። ይሄ ዓለም የሚያደርገን ምን እንደሆነ ታውቃላችሁ? ወርቁን ትተን አሻንጉሊት ብቻ ይዘን እንድንሄድ ነው። እዚህ ምድር ላይ የሚሰበሰበው ነገር ሁሉ አሻንጉሊት ነው። የምድር ሀብት ቁመት ይጨምራል፣ ሆድ እንዲጨምር አድርገው ግን ለህመም ይዳርጋል። እድሜ ይጨምራል፣ ደስታን ይጨምራል። የዓለም ሀብታም ደስተኛ ነው የምትላችሁ ስትቀሱ እናስ በእርግጥ የሚሰጡ ደስተኞች ሆናል። የሚሰጡ ሰዎች እንዳትሳሳቱ፣ ሀብት አታፍሩ አለ። አፍሩ። እግዚአብሔር ይባርካችሁ፣ ሕይወታችሁ ሀብታም ያድርጋችሁ። ግን ለእግዚአብሔር ሀብታችሁ ንጉሳችሁ እንዳይሆን ተጠንቀቁ። ንጉሳችሁ ኢየሱስ ብቻ ይሁን። ኢየሱስ ንጉሥ ከሆነ እሱ በሀብት ያንበሸብሻችኋል። ከዛ በሀብቱ እሱ ግን ታደርጋላችሁ፣ ታገለግላላችሁ። ስለዚህ የሰውዬ ሁለት ነገር ፈለገ። ልክ እንደዚህ ይሳል። አይ እሱ አይሆንም ሲባል እያዘነ እንደሄደ ናለ። ለጊዜያዊ እሷን የሚያስደስታት ያቺ አሻንጉሊት ነገር ነበረች፣ ለሰው እንኳን የሚጠቅማት ነገር። ሰውየው ተመሳሳይ ችግር ውስጥ ወድቆ ነው የምናገኘው። ኢየሱስን መከተል። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔ ምን አደርጋችኋለሁ? ኢየሱስ ያሳርፋል፣ ተቅበዝባዡን ያሳርፋል። የሚቅበዘበዝን ነፍስ ሊያሳርፍ የሚችል እሱ ብቻ ነው። በቃሉ አማካይነት ያሳርፋል። ያኔ በጀልባ ተሳፍሮ በባህር ላይ ሲጓዙ በነበረበት ጊዜ ማዕበሉ ሲያናውጣቸው፣ ሲጨነቁ፣ ሲፈሩ፣ ሲጮሁ ጌታ ወዮ ጠፋን ሲሉ ተነሳና እጁን ብቻ ወደ ላይ ዘረጋ። ጸጥ ባላ ላይ ምን አደረገ? ጸጥ። ኢየሱስ ማዕበሉን በሙሉ ጸጥ ማድረግ ይችላል። የሕይወትን ማዕበል ሰላማችንን የሚጎዳውን ምን ማድረግ ይችላል? ጸጥ ማድረግ ይችላል። በመሆኑም ነው እናንተ ሸክማችሁ የከበደ ሁሉ ምን ሆኑ ወደ እኔ ኑ፣ እኔ ምን አደርጋለሁ? አሳርፋችኋለሁ።
ቀንበሬን በላያችሁ ላይ ተሸከሙ፣ ከእኔም ተማሩ፣ እኔም የዋህ በልቤ ምንድን ነኝ? ትሑት ነኝ። ለነፍሳችሁ ምን ታገኛላችሁ? እረፍት። ሸክም የከበደባችሁ የምን ሸክም? ሌላ ጊሙስ ሸክም አይደለም፣ ወይም ማነው ፊዚካል ሸክም አይደለም፣ ማንኛውም የምንሸከም አይደለም። በምድራችን ከባድ ሸክም፣ ክፉ ሸክም ምን እንደሆነ ታውቃላችሁ? ምንድን ነው? ኃጢአት። በምድር እንደ ኃጢአት ክፉ ነገር የኃጢአት ምንጭ የመነጨው ከሰይጣን ቢሆንም ኃጢአት ክፉ ነው። ክርስቶስ ምን አለ? እናንተ ደካሞች ሸክም የከበዳችሁ ሁሉ ወደ እኔ፣ ፈተናን ማሸነፍ የቸገራችሁ፣ ኃጢአትን ማሸነፍ የቸገራችሁ፣ ከአቅማችሁ በላይ የሆነ ብዙ መከራ ውስጥ ያላችሁ ወደ እኔ ሁኑ። ኑ ምን አደርጋለሁ? የእናንተ ሸክም ከእናንተ አውርጄ የኔን ሸክም ምን አደርጋችኋል? አሸክማችኋል። ቀንበሬን በላያችሁ ላይ ምን አድርጉ? ተሸከሙ። ይህ ቀንበር የምን ምሳሌ ነው? የታዛዥነት ምሳሌ። ቀንበር የታዛዥነት ምሳሌ። ስለዚህ ክርስቶስ ያሳርፋል። ሲያሳርፈን የኃጢአትን ይቅርታ ስናገኝ እረፍትን እናገኛለን፣ ደስታ እናገኛለን። ከዛም እሱን እየታዘዝን እንሄዳለን። ቀንበሬ በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔ የዋህ በልቤ ምንድን ነኝ? ትሑት ነኝ። ለነፍሳችሁም እረፍት ታገኛላችሁ። ኢየሱስ በኃጢአት ቀንበር ፋንታ የራሱን ቀንበር ሰጠን። የታዛዥነት ቀንበር። የራሳችንን ፍላጎት ስንከተል ውስጣዊ እረፍት አናገኝም። የራሳችን ፍላጎት ስንከተል፣ የእሱን ፍላጎት ስንከተል ግን ለነፍሳችን ምን እናገኛለን? እረፍት እናገኛለን። ምክንያቱም ኢየሱስን ፍላጎት ስትከተሉ ታርፋላችሁ። የራሳችን ፍላጎት ስንከተል ግን ማረፍ አንችልም ወገኖች። ኢየሱስን መከተል እንድንችል ኢየሱስን መከተል ማለት ኢየሱስን ማለት በጎቼ ድምፄን ይሰማሉ፣ ከዛ የላችሁ በጎቼ ድምፄን ይሰማሉ፣ ይከተሉኛል። ኢየሱስን የምንከተለው እኮ ፊዚካሊ ከኛ ፊት ለፊት የሄደን እየተከተልን ማለት አይደለም። በጥንት በደም እንደነበሩ ደቀ መዛሙርት ዛሬ ኢየሱስን የምንከተለው በምንድን ነው? በቃሉ አማካኝነት ነው። የዚህ ዓለም ፖሊሲ ወይም የዚህ ዓለም መሪ ምንድን ነው? እሱ በማንኛውም መንገድ ገንዘብና ጥቅማ ጥቅሞችን ማግኘት አይደል? ማግኘት ነው ያለ፣ መሰብሰብ ነው፣ ቁሳቁስ ማግኘት ነው፣ ሀብታም መሆን ነው፣ መበልጸግ ነው። የሚያሳዝነው ከየመድረኩ የሚሰበከው ስብከት ምንድን ነው? ብልጽግና። እኔ ስለ ብልጽግና ፓርቲ አይደለም ያልኩት፣ የብልጽግና ወንጌል ስለሱ ነው። አዎ እግዚአብሔር በቃሉ እንደምናገረው እኔ ካዘዙ ከነዚህ ቃሎች ወደ ግራ ወደ ቀኝ ፈቃቅ ባትል ታመልካቸውም ዘንድ ሌሎች አማልክት ባትከተል እግዚአብሔር ራስ እንጂ ምን አደረገ? ጅራት አያደርግም። እግዚአብሔር የሚታዘዙትን ምን ያደርጋል? ያበለጽጋቸዋል። የሚያስፈልጋቸው ለእሱ ክብር የሚሆን ከሆነ ለእኛም በረከት የሚሆን ከሆነ እግዚአብሔር ከመልካም ነገር አንዳች ነገር አያጎልብንም። ነገር ግን ስብከታችን ንስሐ ግቡ፣ እግዚአብሔር ይታዘዙ፣ የእግዚአብሔር መንግስት ቀርባለችና ብለን ሰዎችን ማምጣት እንጂ ምድራዊ የሆነ ሀብት ሰብስቡ። እንደውም ታላቁ ተጋድሎ መጽሐፍ ላይ ስታነቡ ሰይጣን በቁሳቁስ በስተጀርባ ነው ያለው። ዛሬ ብዙ ሚሊዮኖች ቢሊዮኖች ክርስቶስን የሚተዉት በምድራዊ ቁሳቁስ ነው። ከመቀበል ይልቅ ይላል መጽሐፍ ቅዱስ የሚሰጥ ምንድን ነው? ብፁዕ። የእግዚአብሔር መሪ መቀበል ሳይሆን መስጠት ነው። የምድራዊ መሪ ወይም የዚህ ዓለም መሪ ደግሞ መስጠት ሳይሆን ምን ማድረግ ነው? መቀበል ነው። የትኛው መሪ ይሻላል? ራሳችን ስንክድ ሀብታችንን በእግዚአብሔር መንግስት ግንባታ ላይ እናውላለን። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀው መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። እግዚአብሔር ይመስገን።
እግዚአብሔር መጀመሪያ ፈጠረን፣ ኢየሱስ ደግሞ እንደገና ፈጠረ። ስንት ጊዜ ነው የተፈጠረ? ስንት ጊዜ? አንድ ጊዜ ብቻ? ሁለት ጊዜ ነው የተፈጠርነው። እግዚአብሔር ከአባትና ከእናታችን ተፈጠረን። እንደገና ክርስቶስን የግል አዳኛችን አድርገን ስንቀበል እንደገና ሪክሬሽን እንደገና ተፈጠረን። አዲስ ሕይወት እንድንኖረን ክርስቶስ አድርጎ ፈጠረን። ለምንድን ነው ፈጠረን? መልካሙን ስራ ወገኖች፣ መልካም ስራ ለመስራት። መልካም ስራ ስትሰሩ ደስ ትሰኛላችሁ። ደስተኛ ልብ ደስተኛ ልብ እድሜው ይረዝማል። ታውቃላችሁ? አዎ፣ ደስተኛ የሆነ ሰው ፊቱ ሁሉ ጊዜ ይሰፋል። ስትስቁ ፊታችሁ ይረዝማል ወይ ይሰፋል? ስናኮርፍ ፊታችን የፈረስ ፊት ያክላል። የፈረስ ፊት ረዥም ነው ሰፊ ነው? አዎ፣ ክንድ ነው የሚያክል ስናኮርፍ። ስንስቅ ግን ፊታችን ምን ያደርጋል? ኤክስፓንድ ያደርጋል፣ ይሰፋል። ደስተኞች ስንሆን ስንስቅ ሴላችን አይሞትም። ስናኮርፍ፣ ስንናደድ፣ ስንቆጣ፣ ስንጨቃጨቅ፣ በተለይ ጨቅጫቂ የሆኑ ወንዶችም ሴቶች ሴላቸው እየሞተ ይሄዳል። ሴላቸው በሞተ ቁጥር እኔ እንኳን የሳይንስ ተማሪ አይደለም ብዙ ሴላችን በሞተ ቁጥር እድሜያችን እየቀነሰ ነው የሚሄደው። ስለዚህ ሁሉ ጊዜ በጌታ ምን ይበላችሁ ለመሰረት በጌታ ደስ ይበላችሁ። በእግዚአብሔር ደስታ አለ። ያኔ ሴላችሁ አይሞትም፣ ደስተኞች ናችሁ፣ እድሜያችሁ ይጨምራል። ነገር ግን እቺ ተቀነሰች፣ እቺ ተጨመረች፣ እንዴ እያልን ሁሉ ጊዜ ሂሳብ እየሰራን መከራ እያየን እየተጨቃጨቅን በቤትም በውጭም በደጅም እድሜያችን እያጠረ ይሄዳል። እኛ ግን ፍጥረቱ ነንና እንመላለስበት ዘው እግዚአብሔር አስቀድሞ ያዘጋጀ መልካሙን ስራ ለመስራት መልካም ስራ ትሰሩ እጅግ ደስተኞች ትሆናላችሁ እንሆናለን። ወገኖች እግዚአብሔር ይርዳን ሁላችንን። አሜን። የክርስቶስ ተከታዮች በጌታ የተቀበሉትን ለእግዚአብሔር ስራ ሲመልሱ ወይም ሲሰጡ፣ የክርስቶስ ተከታዮች ከጌታ የተቀበሉትን ለእርሱ ስራ ሲመልሱ ወይም ሲሰጡ ምድራዊ ሆነ የሰማያዊ ደስታን ይቀበላል። ሲመልሱ ወይም ሲሰጡ ምን ማለት ነው? መመለስና መስጠት። መመለስ ምንድን ነው? የራሱ የእግዚአብሔር የሆነው መስጠት። መስጠት የኛ የሆነው ኦፍኮርስ ሁሉም የእግዚአብሔር ነው፣ ግን በፈቃዳችን የምናደርገው እግዚአብሔር በፈቃዱ የሚሰጠው ነው። ስለዚህ የክርስቶስ ተከታዮች ከጌታ የተቀበሉትን ለእርሱ ስራ ሲመልሱ ወይም ሲሰጡ ምድራዊ ሆነ ሰማያዊ ደስታን ይቀበላሉ። ጌታም መልካም አንተ በጎ ታማኝ ባሪያ ወደ ጌታ ደስታ ምናምን ግባ። ታማኞች እግዚአብሔርን ለእግዚአብሔር ለመመለስ እና በልግስና የሚሰጡ የሰው ልጅ ሁሉ የአንድ ቤተሰብ አባል አይደለም። የቋንቋ ልዩነት አለ፣ ግን እኛ የምንታወቀው በሰብአዊነት ሰው አንድ አይነት ዘር። ይህ ደግሞ የእግዚአብሔር ቤተሰብ በእግዚአብሔር የተፈጠረልን እርስ በርሳቸው እንዲከባበሩና እንዲዋደዱ ከራስ ወዳድ ነፃ የሆነ አስተሳሰብ እንዲያሳዩ ጌታ ይፈልጋል። ልባል አሁን በምድራችን ላይ በሀገራችን ሆነ በሌላው ዓለም ያለው እልቂት ምንድን ነው መንስኤ? ራስ ወዳጅነት እኮ የሰው ዘር ሁሉ አንድ ነው። ነጩም ጥቁሩም ብራውን የሆነ እኛ ሁሉም አንድ ነው። ከአዳም የተፈጠርን ሰዎች ነን ሁላችንም። ነገር ግን የሰው ልጅ የሚጫረሰው የሚባላው የሚገዳደለው ለአንዱ መልካም ከማድረግ የተጠፋፋ ያለው ምን እንደሆነ ታውቃላችሁ? ሴጣን በሰው አእምሮ ላይ የዘራው የራስ ወዳጅነት ዘር እግዚአብሔር ከሕይወታችን ይቀረብ። አሜን። ኢየሱስ ያኔ በሕይወታችን ይነግሳል። መንፈስ ቅዱስ ያኔ በሕይወታችን ይኖራል። የሰይጣንን ዓላማ ሰዎች ወደ ራስ ወዳድነት መምራት። የሰይጣን ዓላማ ሰዎችን ወደ ራስ ወዳድነት መምራት ነው።
የሰይጣን ዓላማ እሱ ነው። ራስ ወዳድነት ሲሰፍን፣ ራስ ወዳድነት በሕይወታችን ሲሰፍን ሰዎች በሰይጣን ቁጥጥር ስር ይወድቃሉ። ዓለምን በመከራና በክርክር ይኖራሉ። በሀገራችን ውስጥ ያለውን ችግር ታውቃላችሁ። ሰሞኑን ደግሞ እስራኤል ያደረገችውን ሰምታችኋል። በጣም የሚገርም ኢራን ውስጥ ገብታ ምን አይነት ለጥፋት 6 የሀገሪቱ ታዋቂ የሆኑ ጄኔራሎች እስከመቤታቸው ድረስ ዘመናቸው። ምድራችን የመከራ ስፍራ ሆናል። በምድራችን ላይ ዋስትና ይባላል። ከእንዲህ ወደ እንግሊዝ ሀገር ስበር ነበር አይደል? አንድ አውሮፕላን ሰሞኑን 242 ሰው ይዞ እንዳለ አንድ ሰው ብቻ ተረፈ ነበር። የሚገርም ወገኖች፣ የሰው ልጅ እርስ በርስ እንዲጣላ የሚያደርግ ራስ ወዳድነት ነው። በግል ሕይወት ሰላም፣ በቤተሰብ ሰላም፣ በቤተ ክርስቲያን ሰላም፣ በአገር ሰላም የሚኖረው ራስ ወዳድነትን ስንዋጋ ነው። ለራሳችን ሕይወት በረከት የምናገኘው ራስ ወዳድነትን ስንዋጋ ነው። ራስ ወዳድነት የምንዋጋው ራስን ለራስ ስንሰጥ ሳይሆን ራስን ለጌታ ስንሰጥ ነው። ራስ ወዳድነት የምንዋጋው ራሳችን ለራሳችን ስንሰጥ ሳይሆን ራሳችን ለማን ስንሰጥ ነው? ለጌታ ስንሰጥ ነው። ያን የራስ ወዳድነት የራስ ወዳድነት መምቻ መዶሻ መስጠት ነው። እግዚአብሔር ይርዳል። አሜን። የጨረስኩ ህዝቦች፣ ቤተሰቦች እና ግለሰቦች ራስን ማዕከል ለማድረግ ባለ ፍላጎት ተሞልቷል። ሰው ራሱን ነው ማዕከል የሚያደርገው። እግዚአብሔር ይርዳል። ይሄ በሁላችንም ሕይወት አለ። ልንዋጋው፣ ልንታገለው፣ ልንጸልይ፣ ልንጾም በእግዚአብሔር ቃል ደግሞ ራሳችን ልንቆጣጠሩ ያስፈልጋል። ሰው ባልንጀራውን ለመግዛት ይናፍቃል አይደለም? ምንድነው የኃያላኖች ጦርነት? ምንድነው ችግሩ? አንዱ አንዱን ለመግዛት ነው። እዚህ ሀገር ውስጥ ያለው ጦርነት ምንድነው? አንዱ አንዱን ለመግዛት ነው። ሌላ ምንም ነገር እኮ አይደለም። የራስ ወዳጅ ራሱን ከአምላክና ከባልንጀሮቹ እየለየ የሰው ልጅ ራሱን ከአምላኩና ራሱን ከአምላክና ከባልንጀሮቹ እየለየ ያልተገደበ ፍላጎቱ ለማሳካት ነው ሰው የሚታገለው። ራስ ወዳድነት ክርስቶስን መምሰል ያጠፋል። ራስ ወዳጅነት ባለበት ሕይወት ውስጥ ክርስቶስ መምሰል አይቻልም። ክርስቶስ በሰማያት ያለው አባታችሁ ፍጹም እንደሆነ እናንተ ፍጹማን ሁኑ ብሎ ተናግሯል። ያ ደግሞ ራስ ወዳድነት ስናስወግድ ነው። ክርስቶስ ወደዚህ ዓለም የመጣው የእግዚአብሔርን ፍቅር ለዓለም ሁሉ ለማድረግ ነው፣ ለመግለጽ ነው። ተከታዮቹ እሱ የጀመረውን ስራ የወንጌል ስራ እንድንጨርስ ክርስቶስ ፈልጋል። ለመረዳዳትና ለመበረታታት መትጋት ያስፈልጋል። የሌሎችን መልካም ነገር መፈለግ እውነተኛ ደስታን እንድናገኝ ያደርጋል። ክርስቲያኖች ያዳኙን ራስን የመካድና ራስን የመሰዋት መሪ መከተል አለባቸው። የክርስቲያን ግብ ምንድነው ታውቃላችሁ? ወደ አልቲሜት ጎል ኦፍ ክርስቲያኒቲ የክርስቲያን የህይወት ግብ እግዚአብሔርን ማስደሰት ነው። ሌላ ምን? የክርስቲያን ህይወት ግብ እግዚአብሔርን ማስደሰት። እግዚአብሔር የሚደሰት ደግሞ ራስ ወዳጅነት ከኛ ህይወት ምን ሲሆን ነው? ሲወገድና ክርስቶስ በእኛ ሲሰፍን። የራስ ወዳጅነት ማሳያዎች ወይም ምልክቶች ምንድን ናቸው? ከእግዚአብሔር የተሰጠውን አደራ ችላ ማለት አንዱ የራስ ወዳጅነት ምልክት ነው ወገኖች። ስጦታዎችን እግዚአብሔር የሰጠንን ስጦታዎችን ለስራ እድገት አለመጠቀም። ስጦታው የሌለው ሰው አለ እዚህ? የለም። ሁሉም ሰው ስጦታ አለ አይደለም? ይሄ እኛ ባለ 15 ህንፃ ግንባታ ስራ ስንጀምር ከአገልጋዮች መካከል በጣም ጥቂቶች፣ ከምዕመናን መካከል በጣም ጥቂቶች ለምንድን ነው ይሄን ሁሉ የሚሰሩ? ወንጌል መስራት ትተው ዘመኑ አለቀ እያለ እየተሰበከ ይሄንን ለምን እንድነው የሚገነቡት ብሎ የሚናገሩ ሰዎች አሉ። ምናልባት እናንተ መካከል ሊኖሩ ይችላል፣ ላይኖሩ ይችላሉ፣ አላውቅም። ግን እኛ ደግሞ እንደዚህ እንላቸዋለን። የራሳችሁን ቤት ስትገነቡ ዘመኑ አላለቀም። የቤተ ክርስቲያን ግንባታ ሲሆን ነው ዘመን የሚያልቀው።
ሰው ለራሱ it is okay ለሌላ ሰው ሲሆን ግን ኦኬ አይደለም። ለሞት መዘጋጀት ማለት ክርስቶስ ነገ እንደሚመጣ ራስን ለክርስቶስ ማዘጋጀት ነው። ቀኑን አናውቅማ። ነገ እንደሚመጣ መዘጋጀት ከ1000 ዓመት በላይ በኋላ እንደሚመጣ ደግሞ ማቀድ ነው። ከኛ የምንጠብቀው ከ1000 ዓመት በኋላ እንደሚመጣ አቅደን መስራት አለብን። ነገ እንደሚመጣ ምን ማድረግ አለብን? መዘጋጀት መቻል አለብን። ያ ነው ራሱ ለሞት ማዘጋጀት። ስንዘጋጅ ኤኒታይም ከሞት በኋላ እንሳለን የለም። ባለን እግዚአብሔር መቼ እንደሚሞት እናውቃለን? አናውቅም። ክርስቶስ መቼ እንደመጣ እናውቃለን? አናውቅም። ነገር ግን ለሞት ማዘጋጀት ማለት ራስን በንስሐ ለክርስቶስ ማዘጋጀት፣ ያለንን ሀብት ደግሞ ለእግዚአብሔር ስራ መጠቀም ያስፈልጋል። በሳስፈልግም ያስፈልጋል። ንብረቶቻችን ለልጆቻችንና ለልጅ ልጆቻችን ማስተላለፍ ይጎዳቸዋል እንጂ አይጠቅማቸውም ትላለች ነብዩ። ካውንስልስ ኦን ስቱዋርድሺፕ ከሚለው መጽሐፍ ላይ አንብቡ፣ ወይም ምክረ መጋቢነት በአማርኛ። ንብረቶቻችን ለልጆቻችንና ለልጅ ልጆቻችን ማስተላለፍ ይጎዳቸዋል እንጂ አይጠቅማቸውም። እንዴት? ምክንያቱም ለእግዚአብሔርም ሆነ ለእውነት ፍቅር ከሌላቸው ለእግዚአብሔርም ሆነ ለእውነት ፍቅር ከሌላቸው የጌታ የሆነው ንብረት ለሰይጣን አገልግሎት ያውሉታል። ያን ለሞት በዓለማችን እጅግ ታላቅ ሀብታም የሃይማኖት ተቋም ማን ነው? ታውቃለህ? ሀብታም ቤተ እምነት በዓለማችን የካቶሊክ ቤተክርስቲያን ነው። ለምን እንደሆነ ታውቃላችሁ? ሰዎች በሚሞቱበት ጊዜ ንብረታቸውን ሁሉ ምን ያደርጋሉ? ያስወርሳሉ። የእነሱ ሪዝን በሕይወት እያሉ ራስ ወዳጅነትን ክደው የእግዚአብሔር መንግስት መዘጋጀት ሳይሆን ያው ቀሳውስቱ ጸሎት አድርገው ወደ መንግስተ ሰማያት ያገቡናል ብሎ ስለሚያስቡ ነው እንደዛ የሚያደርጉት። ነገር ግን መስጠታቸው ትክክለኛ መልካም ነው። የመስጠት ዓላማ ነው ስህተት እንጂ እግዚአብሔር የሰጠውን ለእግዚአብሔር ስራ ይዋል ተብሎ መስጠት እጅግ መልካም ነው። አንዱ ለሞት መዘጋጀት ያለንን ንብረት ልጆቻችን ለእግዚአብሔር ፍቅርና ለእውነት የሚጠቀሙበት ከሆነ ብንሰጣቸው መልካም ነው። ነገር ግን ለእግዚአብሔር ፍቅር የማያምኑት ለእግዚአብሔር ፍቅር ለወንጌል መስዋዕት የማያምኑት ከሆነ ትክክል አይደለም ብላ ነው ነብዩ። ስለዚህ ወንድሞቼ እና እህቶቼ እግዚአብሔር ቃል ምናል አስቀድማችሁ የእግዚአብሔር መንግስት ጽድቁን ሁሉ ምን አድርጉ ፈልጉ፣ ሌላ ሁሉ ምን ይደረጋል? ይሄን ፎርሙላ አትቀይሩት። ችግር ያለው እዚህ ላይ እኛ የእግዚአብሔርን መንግስት ሁለተኛ አድርገን የሚያስፈልገንን የመጀመሪያ እናደርጋለን። እግዚአብሔርን የመጀመሪያ ስናደርግ ግን የእኛ ሁለተኛ ሲሆን እግዚአብሔር እኛ ለራሳችን ከምንሰራ ይልቅ እግዚአብሔር ለእኛ የሚሰራ ለእኛ የተሻለ ነው። ምክንያቱም ከመልካም ነገር አይጎልም። እግዚአብሔር የተመሰገነ ይሁን። ስለዚህ እኛ ቅድም ዶክተር እንደተናገረው ቤተክርስቲያናችን ከሚሽነሪዎች ወደዚህ ያቆማሉ። ከሚሽነሪዎች ወደዚህ ትልቅ ፕሮጀክት ስትጀምር ይህ የመጀመሪያ ጊዜ ነው። ከሚሽነሪዎች ወደዚህ ሚሽነሪዎች ምናልባት 70-80 ዓመት ሆኗቸው እንደነ ዘውዲቱ ሆስፒታል፣ እንደነ ደብረ ታቦር ሆስፒታል፣ እንደነ ተፈሪ መኮንን ደሴ ያለ ሆስፒታል፣ እንደ ግንቢ ሆስፒታል ሶስቶቹ ተወስደዋል ከግንቢ በላይ። እነዚህ ትልቅ ፕሮጀክቶች ሲሰሩ ከዛ ወደዚህ ይህ ትልቅ ፕሮጀክት ነው። ይሄ ፕሮጀክት ቅድም 700 ሚሊዮን ብለዋል ዶክተር ይጋ። ፕሮጀክቱ ተሰርቶ 1.5 ቢሊዮን ብር 1.5 ቢሊዮን ወይ ይሄን ያደረገው የገንዘባችን ዲቫሉዌሽን የዛሬ ዓመት ሰኔ ላይ 58 ነበር $1። ዛሬ $1 58 ኢትዮጵያ ብር ነበር። ዛሬ $1 131 ብር ከ50 ሳንቲም በንግድ ባንክ። ገንዘባችን እጅግ በጣም የወደቀ ስለሆነ የኮስቱ የማቴሪያል ኮስቱ ከፍ ነው።
ህንፃው ምድር ውስጥ 2 ወለል አለው። ከግራውንድ በላይ 15 አለ፣ ግራውንዱ አለ። በአጠቃላይ 18 ወለል ነው። ይሄንን አቅደን አስበን አይደለም ለመስራት ውስጥ ይገባል። እግዚአብሔር ራሱ ነው እዚህ ውስጥ ከተተ። እንዴት ብትሉ ያ ቦታ ሰምታችኋል። ታሪኩ ምን ይሆናል? ከ20 ዓመት በፊት የኢትዮጵያ ዩኒየን መሪዎቻችን ለመግዛት አንዲት ሴት ነው ቦታውን የያዘችው። 12 ሚሊዮን ብር ጠየቀች። የዛሬ ያኔ 12 ሚሊዮን 1.2 ቢሊዮን ብር ነው። የዛሬ 20 ዓመት የነበረ 12 ቸርቹ ብር አልነበረም። 7 ሚሊዮን ሰጥቷቸው ይባላል። አልሸጥም ብላ ቀረች። ያንን ቦታ 1850 ምናምን ካሬ ከፍሏ ቸርች ቀጥሎ ያለ በኋላ ላይ ሴትዮዋ ሞተች። መንግስት ያንን መሬት ወራሾቹን ሲመለከት በህገወጥ ነው ተወሰደ ተባለ። ወደ መሬት ባንክ ተወሰደ፣ እንዲገባ ተደረገ። ከዛ በኋላ እኛ በደብዳቤ ጠየቅን፣ ማስፋፊያ ብለን ጠየቅን። በ7 ሚሊዮን ያጣነው መሬት 7 ብር ሳንከፍል በነፃ እግዚአብሔር ሰጠን። ታዲያ ይሄ የኛ እቅድ ነው? ደብዳቤ መጠየቁን ለምን ስንጠይቅ ኖረናል። መሬት በእርግጥ ወደ 6 ቦታዎች አዲስ አበባ ውስጥ ሰጥቶናል፣ እሱንም ጨምሮ ማለት ነው። 3 ዓመት ምንም ሳንሰራበት ቁጭ አለ። አሁን መሬቱን ሊወስዱት ተመልከቱ። እንደ አድቬንቲስት በነፃ የተሰጠንን መሬት የኢትዮጵያውያን አድቬንቲስት በአጠቃላይ እዚህ ሀገር ውጭ ሀገር ያሉትም አድቬንቲስቶችን ጨምሮ የተሰጠንን መሬት መስራት አቅቶን መንግስት ወስድ በምን አይነት ሞራል ነው እዚህ ሀገር ስራ የምንሰራው? ለዚህ ብለን እዚህ ውስጥ ይገባል። ስታንዳርዱ ደግሞ ከዛ በታች እንድንሰራ ይፈቅዳል። ስለዚህ ለዚህ እግዚአብሔር ግን እየረዳ ነው። እግዚአብሔር ይባርካችሁ። በዚሁ አደራ ብያችሁ ማጠናቀቀው ሕፃናትም ይሁን አዋቂ እግዚአብሔር ባመጣው ፕሮጀክት የምትችሉት ከሌላችሁ ቀን ስራ ሰው ቤታቸውን የሰጡ ሰዎች አሉ። ወርቃቸውን የቀለበት ወርቃቸውን አንቶ ብር ሰጥቶ ከቸገራቸው በኋላ ቀለበታቸውን አንቶ የሰጡ ሰዎች አሉ። በታሪክ በሚገርም ድረስ ሰዎች እየሰጡ ነው። እግዚአብሔር ይህንን ፕሮጀክት ሰርቶ ጨርሳል። የእናንተንም ሰርቶ ጨርሳል። ከዚህ ውጭም ይጨርሳል። ራስ ወዳጅነት ከኛ ህይወት ከተወገደ ልንገራችሁ ስንት እንደሚያስፈልግ 1.5 ቢሊዮን ብር አልቋጫል። 1500 አንዳንድ ሚሊዮን የሚሰጠን ሰው ካገኘን እኮ አለቀ ሰው 1500 ሰው አንዳንድ ሚሊዮን የሚሰጥ ቢገኝ አለቀ። 1.5 ቢሊዮን ማለት ነው። ይሄ አንድ ሚሊዮን ደግሞ ብዙ ከሆነ እንደው ለመቀነስ 3000 ሰው 500,000 ከተሰጠ ጨረሰ። ይሄ ቢበዛል ከተባለ ደግሞ 6000 ሰው 250,000 ቢሰጥ አለቀ። ይሄ ቢበዛል ከተባለ 12000 ሰው 125,000 ቢሰጥ አለቀ። አሁን ከፍተኛ 2 ሰዎች 3 ሚሊዮን ሰጥቷል። አሁን የሚፈለገው አንድ ሰው ብዙ ከሚሰጥ ይልቅ እያንዳንዱ 140,000 ምናምን በእኛ ዩኒየን ወደ ምዕራብ ዩኒየን ከመስከረም ማግስት ወደ እነሱ እንዘምታለን። ወደ ምዕራብ ዩኒየን አሁን ለጊዜው እኛ ነን ቢያንስ መሰረት ከመሬት ማውጣት መቻል አለ። ስለዚህ ወገኖች የእናንተም ሆነ የእኛ እግዚአብሔር ይሰራዋል። ክብር ለእግዚአብሔር ይሁን። ከሁሉም በላይ ራስ ወዳጅነት ከኛ ተወግዶ የእግዚአብሔርን መንግስትና ጽድቁን ፈልገን ለክርስቶስ መንግስት እንድንዘጋጅ እግዚአብሔር ጸጋውን ያብዛልን። እግዚአብሔር ይባርካችሁ። ስለመጣልን ቃል ምን እንላለን? አይሰማም ድምፃችሁ? ቃሉን ያመጡልን ፓስተራችን ምን እንላችኋለን? አይሰማም። አይሰማም። እግዚአብሔር ይባርካችሁ። እስካሁን በትዕግስት ቆይታችሁ
እግዚአብሔርን ይህን የሚጣፍጥ እግዚአብሔርን ቃል ስለሰማችሁ እውነት ነው። በዚህ ዘመን ሁሉም ችግሮቻችን መነሻው ራስን መውደድ፣ ወንድም ወንድሙን የሚገልበት ብዙ ችግሮች ውስጥ የገባ ሁሉም እኔ እበልጣለሁ እኔ ያውቃለሁ በሚል ነውና ከዚህ ወጥተን ራሳችን ክደን ለሰማይ መስራት እንችል እግዚአብሔር ይርዳል። የመጨረሻውን ጸሎት በመዝሙር አልፈናል። እግዚአብሔር አብዝቶ ይባርካችሁ። ቅድም ላቀረባችሁት መዝሙር ሰዓታችን ለመጠቀም ሁላችንም ተነስተን ቤት አስካል ወደዚህ መጣ የመጨረሻውን ጸሎት ታደርጋለች። ፓስተርን ባርካ፣ እናንተንም ባርካ። ዛሬ አገልግሎቱንም የወሰዱትን ወንድሞች እህቶችን ወደዚህ እየመጣች እናንተም ደክሟችኋል እየተነሳችሁ እስኪ አንድ አዝማች ብንመጥ አንድ አዝማች 3 ጊዜ ብንዘምር አንድ አዝማች መዝሙር ብቻ ትችላላችሁ። ካልተቻለ እንዳንቸገር ሁሉም ያውቅ ሌላ ሁላችሁም ታው ክርስቲያን ተስፋ አይደለም ቅዠት የሚለውን አብረን እንዘምራለን። ወንድም መሐመድ የለም ወጣ። መሐመድ ያየሁት ነበር ከልጁ ጋር ወጥቶ። እሺ ካልሆነ ለሰው ወደዚህ መጥቶ 3 ጊዜ አዝማችሁ ዘምረን ሰዓት አስካል ጸሎት አድርጋ ጨርሳለን። እግዚአብሔር ከኛ ጋር ስለሆነ